መልካም እንግዲህ ተመልካቾቻችን ወደ ተከታዩ ዝግጅታችን ነው የምናልፈው። ቀጣዩ ዝግጅታችን መግቢያችን ላይ እንደተጠቆምነው የቀድሞው የኢትዮጵያ ባንኮችና የኢትዮጵያ ብሔራዊ ቡድን ታዋቂ ተጫዋች የነበረው አብይ ሃይማኖት በቅጽል ስሙ አስቴር የዛሬው ፕሮግራማችን እንግዳ ነው። በዚህ በአሜሪካን ሀገር ይኖራል በሂውስተን ቴክሳስ። አብይን ካለበት ቦታ በስካይፕ ነው በኢትዮጵያ እግር ኳስ ዙሪያ ለማናገር የሞከርነው። ከአብይ ጋር ወዳደረግነው ቆይታ እናልፋለን። እንድትከታተሉት እንጋብዛለን። መልካም አብይ ሃይማኖት እንኳን ደህና መጣ እንኳን ተገኘ። እንደው ወደዚህ ወደ አሜሪካን ሀገር ከመጣ ቆየ እንዴ አብይ? እስቲ እንደው እዚህ አካባቢ ስላለው ህይወት ከኳስ ውጪ ስለነበረው ነገር እንደው ጠቅለል አድርገህ ለተመልካቾቻችን ትንሽ ነገር በልልን። መጀመሪያ እንኳን ሰላም ተፈታችሁ። ያው እንግዲህ ከረጅም ጊዜ በኋላ ነው የተገናኘነው። እንግዲህ ከመጣሁ አሁን 5 ዓመት አለፈ። ከቤተሰቦቼ ጋር የመጣው በዲቪ ነው። ያው እንግዲህ የምኖረው እዚሁ ቴክሳስ ሂውስተን ከተማ ውስጥ ነው የምኖረው። ከሁለት ልጆቼ ጋር ከባለቤቴ ጋር ነው የምኖረው። ያው በጣም እየኖርን ያለን። አብይ በትምህርቱ ገፋ ማድረግህ ይታወቃልና እስቲ እንደው ስለሱ ብዙ ጊዜ በስፖርተኞች አካባቢ እንደዚህ አይነት ነገር የተለመደ አይደለምና ለብዙ አሁንም ለሚመጡትም ጭምር አራያነቱ በጣም የጎላ ስለሆነ ምን ለደረጃ ላይ ነው የደረስከው? አሁን በትምህርቱ ምንድነው የተማርከው? እንዴት ነው የወደፊት ፕላንን እንደው እዚሁ ላይ አጠር ባለ ሁኔታ እስቲ ግለጽልን። እንዴት ነው እንግዲህ መሰለ ያው ላጎት አገር ቤት ነው የመጀመሪያ ዲግሪ ነው በአካውንቲንግ። ከዛ አሜሪካን ከመጣሁ በኋላ ለመቀጠል ትምህርት ፍላጎት ነበረኝ፣ ግን አንዳንድ አስተማሪ ሁኔታዎች ነበሩ። እነዛን ለማስተካከል ከዛ ቀጥታ ወደ ትምህርት ነው የገባው። ትምህርቱ ላይ ትንሽ ተጨማሪ ለማከል ማለት ነው። እዚህ ሀገር ከመጣ የሌላ ሀገር ትምህርት ዶክመንት ያለ ትምህርት እንትን እዚህ ቫሊድ ይደረጋል። ያንን ቫሊድ ካደረኩ በኋላ እንግዲህ ተወሰነ ትምህርት በአካውንቲንግ ላይ ኮምፒውተር አካውንቲንግ ትምህርት ተምሬ ትንሽ ጨመርኩበት። አሁን የሚቀጥል ፕላን አለኝ። እንግዲህ እግዚአብሔር ከፈቀደ አንዳንድ ነገሮች ከተስተካከሉ እንግዲህ ሁለተኛውን ዲግሪ ለመቀጠል ፕሮግራም ይያዛል። አብይ ምናልባት እኔ ማነሳው ጥያቄ የሚሆነው እንግዲህ ምናልባት አንተ በነበርክበት ጊዜ የነበረው የኢትዮጵያ እግር ኳስ አለ፣ አሁን ያለው ደግሞ የኢትዮጵያ እግር ኳስ አለ። ምናልባት በንጽጽር እንጀምርና ከዛ በኋላ እየተነሱ ያሉ የኢትዮጵያ እግር ኳስ እየተንከባለሉ ያሉ ችግሮች አሉ። በዛ ላይ የበኩልን አስተያየት እንድትሰጠኝ ነው። እንዴት ታየዋለህ አሁን ያለው? ያው እንግዲህ ኢትዮጵያ ፉትቦል ዛሬ ላይ ባለፈው ዓመት ላይ ረጅም ጊዜ እኛ ከነበርንበት ችግሩ ተንከባለ እንግዲህ ታዋይ መጣ ነው። በጣም ደስ የሚለው ነገር ግን ችግሩ በተለዋዋጭ ችግሩ አንድ አይነት ነው። መንትያ እንኳን ምትሏል አንድ ወጥ የሆነ ችግር ነውና መታደላችን እሱ ነው። ችግሩ አንድ አይነት ሆኖ ለመታረም በጣም አመቺ ነው የሚያስችል ነገር አለ። አመቺ ነው የሚል ነገር የሚያስብል ነገር አለና የተሻለ ነገር መስራት ይቻላል የሚል እምነት አለኝ። እርምት ለመስጠት በጣም ቀላል ነገር ነው ማለት ነው። ችግሩን ስትል ምናልባት ላቋርጥህና ችግሩን ብትገልጸው ጥሩ ይሆናል ብዬ አስባለሁ። ምንድነው ችግሩ? ችግሩ ምን መሰለህ? ያለመረዳት ችግሩን ያዩ አለመረዳት ትልቅ ፕሮብሌማችን ምንድነው? በሙያው ያለነው በሙሉ ረጅም ዓመት ሰው ከሚያው ነገር መረዳት አለመቻላችን በጣም ያሳዝናል። ሰው ከሚሰማው ሊከብደው ይችላል፣ ግን ከሚያው ነገር ለመረዳት አለመቻላችን ያሳዝናል። በጣም ችግር ነው። ይህንን አለመረዳታችን በጣም ያሳዝናልና በራሳችን ላይ የተመሰረተ ፉትቦል እንጫወት ነው የኔ አቋም። አጠቃላይ ተመለከተው ወደ መሀል አብራራዋለሁ። የአጫወት ብቃት ላይ በኖርንበት የአጫወት ብቃት ላይ ባለን ተፈጥሯዊ እንቅስቃሴ ኳስ እንቅስቃሴ ላይ የተሻለ ነገር እንስራበት፣ የተሻለ ነገር እንደምርበት፣ እናክልበትና የወደቻለ ፉትቦል እንሂድ። ያ ነው እንግዲህ እኔ የሚታየው። አብይ ምናልባት ይሄንን ይበልጥ ግልጽ ለማድረግ እስካሁን የመጣንበት መንገድ ስተት ነው ማለት ነው። ምንድነው
ባለን ነገር በራሳችን ነገር የሚለው ነገር በተደጋጋሚ ጊዜ ይነሳልና እንደው ይሄንን በደንብ ብታብራራው ምንድነው እኛ እስካሁን የመጣንበት መንገድ ስህተት ነው ወይም ደግሞ ያለ መረዳት ችግር ነው ስንል ራሳችንን እንዴት ነው መረዳት የምንችለው እንዴት ነው ወደዛ ለመግባት የሚቻለው አሰልጣኞች የሚሰጡት ስልጠና እስከዛሬ ድረስ በጣም በተሳሳተ አመለካከት ነው ራሱን የቻለ ስልጠና የላቸው ምንድነው ችግሩ አሰልጣኞቻችን ውጪ ከተማሩት ብቻ በመመልከት ውጪ ከሚያዩት ነገር ብቻ በመመልከት ወደ ሀገራችን ወደ አለው ግፋ ስልጠናው ለመስጠት የሚያደርጉት ጥረት ነው ያ ምንድነው እንዳይመለከቱ አርጓቸዋል ወደኛ ወደ ራሳችን እንዳንመለከት ያ ወደዛ ብሎ የማየቱ ነጮች ላይ ጥገኛ አርጓቸዋል ገባ ያይምሮ ጥገኛ አርጓል የዝም ብሎ ነጮችን የማየት በጣም ተሸውደናል ገባ ባለማዎች እዚህ ላይ ከፍተኛ ደረጃ ላይ ተሸውደው እነሱ ነጮቹ ያሉ ስልጠናቸው ያላቸው ስልጠና ልጆቻቸው መሰረት ባደረገ በሚመለከቱ በተረዱት ምናቴ ነሰሩት ገባ ስልጠናቸው የኛዎቹ ከዛ ኮፒ ያረጉ ገባ ኮፒ ያረጉ ያንን ኮፒ አድርገው ሲያመጡ ኮፒ አታርጋለ ግን መጀመሪያ ራስን ማወቅ ያስፈልጋል ራስ እኔ ጋር ምን አለ እኔ ጋር ምን ነው የፓስ ችሎታ ብለ ያንን መጀመሪያ ከተረዳ በኋላ እንደ ግብአት ልትጠቀምበት ይችላል ለነጮቹ የምታመጣው ኮች የምታመጣው ስልጠና እዛ ላይ ትልቅ ስህተት አለ በጣም ጥገኛ ሆኖ ቀርቷል የባለሙያዎቹ አመለካከት ነጮቹ ላይ ጥገኛ ሆኖ ቀርቷል እንዳይመለከቱ አድርጓቸዋል ስለዚህ ወደ ራሳቸው መጀመሪያ መመልከት ያስፈልጋል ወደ ራሳቸው እንቅስቃሴ ወደ ሀገራቸው የግፋ ክህሎት ከዛ መነሻ አድርገው ልጆቻቸው መነሻ አድርገው ስልጠናውን መቅረጽ ያስፈልጋል ያንን ማድረግ እስካተሻል ድረስ አሁን ያንን ስህተት እየደገምን ነው የምንሄደው እኔ ማነሳው ጥያቄ ምንድነው አብይ ምናልባት ሞር ስፔሲፊክ ለማድረግና እንደው ዋናውን ፖይንት እንታነሳው ስለፈለኩኝ ነው በራሳችን ላይ ተነስተን ስልጠና ልንቀርጽ ይገባል ወይም ተጫዋቾቻችንን መሰረት ያደረገ የሚል ነገር አንስተሃልና ምን ማለት ነው እሱ በተግባር ምን አይነት ስልጠና ነው እንደዛ አይነት ስልጠና ሲባል በግልጽ ምን አይነት ስልጠና ነው መከተል ያለበት ባለሙያዎች በአለም ላይ ያሉ ባለሙያዎች አሰልጣኞች የሚከተሉ ልጆቻቸው መሰረት ባደረገ በእኔ አመለካከት ረጅም ኳስ እና በጉልበት ላይ ተመስርቶ ጫወት አያስፈልግም አይደለም ይያጋል በጣም ውበት ያለው ጫወት ብዙ ጨዋታዎችን አይተናል በረጅም ኳስ እና በጉልበት ላይ ተመስርቶ አሁን ለምሳሌ ድሮግባ ተመስርቶ ተከላካዮች መሃል ረጅም ኳስ ኮንትሮል አድርጎ ጎል ያገባ ታይማል ያ ትልቅ ውበት የኳስ ያ ውበት ወደኛ ሀገር አይምጣል ግን ሲመጣ አይሰራም ያጋል አይሰራም ምክንያቱም ያ በእኛ ላይ የለም ምክንያቱም እኔም ተጫውቼ አይቷል በጣም የደፈተተቱ ነው የሚያለው በጣም በአስቸጋሪ በሆነ መልኩ ነው የምንጫወተው ከአቅማችን በላይ ነው የሚሆነው ስለዚህ አቅማችን በፈቀደ እቺ ያደግንበት መንገድ ያደግንበት ኳስ ከልጅነታችን ያደግንበት ኳስ ያ ብልጫን ማሳየት ይችላል የሚል እምነት ስላለ ያንን ማሳደግ ይቻላል ያንን ሰርቶ ማሳደግ ይቻላል ስለዚህ ይሄ በኮፒ ተደርጎ የመጣው በጉልበትና በፍጥነት ላይ የተመሰረተው አጫወት በጣም ተሳሳተ መታረም መቻል አለበት ከዛ መውጣት አለብን ነው ያለው አብይ ረጅም አመት እንግዲህ በክለብም በብሔራዊ ቡድንም ተጫውታል በርግጥ የኢትዮጵያ እግር ኳስ አጫወት ረጅም ኳስ ላይ የተመሰረተ ነው በጉልበት ላይ የተመሰረተ ነው ከሆነስ ይሄ ትክክል አይደለም የሚልና ለመቀየር ወይም ደግሞ ይሄ አጫወት ትክክል አለመሆኑን ያነሳችሁበት ሐሳብ የሰጣችሁበት አጋጣሚ ነበር በተጫዋችነት ጊዜ ትክክል ላይ ወደተከተሉ ወዳልኩ ላይ እንመጣ መጀመሪያ ራስ ስልጠና አለው ወይ ጥያቄ የሚነሳታለን ያልኩ ነገር ተመጣጣ ማለት ነው ወዳልኩ በረጅም ላይ እና በጉልበት ላይ ተመሰረተ አጫወት ለሚሆን የሚሰጠው ስልጠና በራሱ ባለማወቁ አውቆታል ወይ ምክንያቱም እኛ በነበርንበት የጨዋታ ዘመን ዛፍ መውጣት ለዚህ አይነት የጨዋታ እንቅስቃሴ ዛፍ እየወጣን ነበር ስልጠና ማለት
ሰው ተሸክመን ነበር ኳስ እንጫወት ሰው ተሸክመን ነበር ስፖርት እንጫወት ብዙ ልጆች ሜዳ ላይ ይወድቃሉ ትሬኒንግ በዝቶባቸው ይሄ ነው ወደ ጉልበትና ፍጥነት ላይ የተመሰረተ በረጅም ፓስ የተመሰረተ እንቅስቃሴ ማምጣት የሚችል መጀመሪያ ስልጠናው ራሱ አለው በፍጥነትና በጉልበት ላይ የተመሰረተ ጨዋታ አለ መጫወት የሚያስችል ነገር አለ ወይ ይሄ ትልቅ ጥያቄ ይሄ መጀመሪያ መታረም መቻል አለ ከዛ በኋላ ራስ መምጣት ይገባል ወደ ራስ መጣ ያንን ምን የሚገባህ ነገር መረዳት ይችላል ይሄንን ነው ያልካለው መልካም ረፍት አድርገን እንመለስ ተመልካቾቻችን በመከታተል ላይ የምትገኙት የስፖርት አሜሪካ ዝግጅታችን ነው ከአብይ ጋር ያደረግነው ቆይታ ከረፍት በኋላ ይቀጥላል ከረፍት ተመልሰናል ተመልካቾቻችን በቀጥታ ከአብይ ጋር ወደምናደርገው ቆይታ ነው የምናልፈው አብይ ሌላው ጥያቄ እንግዲህ የሚሆነው ቅድም አንዳንድ ነገሮችን አንስተ ነበር ምናልባት ስልጠናውን በተመለከተ ከዚህ በፊት በነበሩት ስልጠናዎች እናንተም ባለፋችሁበት እንደተጠቀስከው ዛፍ ከመውጣት ጋር የተያዘ ተዛዝሎ ሜዳ ውስጥ ትሬኒንግ ከመስራት ጋር በተያያዘ ስተት መሆኑን አንስተሃል ምናልባት ይሄንን ደግሜ ማነሳበት ምክንያት አሁን ከምጠይቀው ጥያቄ ጋር ይያዛል ብዬ ስለማምን ነው ለኢትዮጵያ እግር ኳስ እንደ መፍትሄነት በአማራጭ ስልጠናነት እየተጠቆመ ያለ ስልጠና አለ ምናልባት ጂኬ የሚባል ከዚህ ቀደምም በነ ካሳይና ገነነ ተሞክሮ የነበረው አንድ መፍትሄ ነው ተብሎ ይወሰዳል ምናልባት በጨዋታ ዘመንህም የታዘብክበት አጋጣሚ ይኖራል ብዬ ስለማስብ ነው ምንድነው ያንተ አስተያየት በዚህ ላይ እንግዲህ ማሰር ይሄ አጫውት ከዛሬ ያለው አጫውት ትክክል አይደለም ስንል እንደ አማራጭ የመጣው በገነነና በካሳይ እንትን ያደረገው የተቀነሰተው ማለት ነው ታይቷል ዝም ብለ በቲዮሪ ብቻ የምናወራው ሳይሆን ታይቷል ልጁ ካሳይ በቡናን ይዞ አሳይቶናል ገባ እና እንደ አጋጣሚ ብዙ በፓስ ጋር እንኳን አውርቻላቅም ግን አጋጣሚ አትላንታ አግኝቸው የተወሰነች 30 ደቂቃ በዚህ ዙሪያዎች ልጁ በጣም ብስል ነው አስተዋይ ልጅ ነው እኔ ብዙ አሰልጣኞች ሲያወሩ ሰምቻለሁ ሳይገባኝ ነው የሚናገሩት ነገር ሳይገባኝ ነው እና የሱ ግን ንግግር በጣም አስተዋይ ነው ስለኳስ በጣም መናገር ይችላል እሱንም ሰርቶ አሳይቷል በቃ ጎበዝ ምንም የተሻለ ነው የተሻለ ብቻ አይደለም አንደኛ ነው ከገነነ ጋር ብዙ ጊዜ በዚህ በፓስ ዙሪያ ላይ በጣም ብዙ አወጣናል የተሻሉ ናቸው ስል ያልተሻሉ አሉ ማለት ነው ያልተሻሉ ደግሞ ስላዳመጥኳቸው ነው ባለሙያዎችን ብዙዎች ጋር በተከታታይ በተለያየ ሆነ አጋጣሚዎች ያላቸው አንደርስታንዲንግ ስለተረዳውት ነው እነሱ ይሻላሉ የሚያቀርቡት ነገር ሐሳብ የተሻለ ነው ያልኩ መናገር ይሄ በድፍረት ነው መናገር ምክንያቱም ማንም ሊያሳምነኝ አይችልም ምክንያቱም የኖርኩበት ስለሆነ ፓስና ምን እንደሚያወሩ ስለመረዳ እና የተሻለ እንቅስቃሴ ነው ያ የተሻለ እንቅስቃሴ ወደ ተሻለ ናቴ ቀርቦ ለሀገሪቷ መፍትሄ ሊሆን ይችላል የሚል እምነት አለኝ ግን ይሄን ለመስራት ግን አንድ ነገር በጣም በጥንቃቄ መኬድ አለበት ቡና ካሳይ ቡናን ይዞ በነበረበት ሰዓት ላይ ልጁ ውጤታማ የሆነ በመጣበት ሰዓት ላይ የማይግባቡ አሰልጣኞች የማይግባቡ በሙያው ዙሪያ ያሉ የማይግባቡ ሰዎች ናቸው አንድ ይሆኑበት ገባ ከሱ ጋር ለመጋጨት የሱን ስራ ለማጥፋት የማይግባቡ ናቸው አንድ ይሆኑበት እና ከዚህ በፊት ስራ ከዚህ ይሄ ነገር ከመተግበሩ መግባቢያ ውይይቶች መኖር አለባቸው ገባ ውይይቱ በዚህ እንቅስቃሴ ላይ እንግዲህ ይሄ ስራ መሰራት ያለበት በፌዴሬሽኑ ነው ይሄ እንቅስቃሴ ለውይይት ቀርቦ ሰዎች ባለሙያዎች በዛ ዙሪያ ያሉ ሰዎች በሙሉ በጣም መወያየትና መግባባት መቻል አለባቸው መግባባት ማለት ምንድነው ተቀበል አይደለም ተመን አይደለም ግን አንድ ነገር ግሩፕ መፈጠር አለበት የተረዳ ወይንም የገባው ግሩፕ መፈጠር አለበት ይሄ ግሩፕ ለሁለት ይከፈላል አንደኛው ተቃውሞ ግን ይገባው ማለት ነው ገባ እየተቃወመ ያ አይዲያ ግን ገብቶታል ግን መቃወም ይችላል ሌላኛው ግን የገባው እሱ አያስቸግርም አንዴ ገብቷል እና ገብቶታል እሱ አይደለም የሚቃወመው ሐሳቡ ገብቶት ግን የተቃወመ ይሄ ግሩፕ በጣም ደግሞ አስፈላጊ ነው ገባ ሲቃወም አንድ ሰው በተለጠነ መልኩ ተቃወመ ማለት እንችል እሱ ጋር የሆነ አይዲያ አለ ማለት ነው
ያለውን አይዲያ ያለውን ሐሳብ ለመቃወም ያስቻለው የያዘው በአይምሮ አንድ ነገር አለ ማለት ነው። ከነዚህ ጋር በጣም ብዙ ነገሮችን መግባባትና መወያየት ያስፈልጋል። ዞሮ እንደዚህ አይነት ነገር መፈጠርና ያንን እንቅስቃሴ ለመተግበር መቻል ያስፈልጋል። ያለበለዚያ ያየነው እንቅስቃሴው እየተገበረ ቡና እየተጫወተበት እያለ እየሰራው እያለ አሰልጣኞች አድመው እንዴት ለማጥፋት እንደተሞከረ ብዙ ነገር አይተናል እና ያ ምንድነው አንደርስታንዲንግ ጉድለት ስላልገባቸው ገባ የተረዱት ነገር ስለሌለ እንቅስቃሴው ያ ነገር በመፈጠሩ አመራሩም በዙሪያ ያሉት እና አመራርም ሆነ ባለሙያዎቹ ያ ነገር እንዲጠፋ እንደ ምክንያት ልናቀርባቸው እንደ ሙሉ ምክንያት ልናቀርባቸው እንችል ይሆናል ግን ሌላ ምክንያት ማቅረብ ይቻላል ግን ዋናውን አንኳሩ ግን ይሄ ነው እና እነዚህ ሰዎች በዙሪያ ያሉ ሰዎች መጀመሪያ በእንቅስቃሴው ላይ መግባባት ያስፈልጋል እንቅስቃሴው ምንም ጥርጥር የለውም የተሻለ ነው ከዛሬ ከዘበት ብለን ከምንናገረው የተሻለ ስለሆነ ያ ሜዳ ላይ መተግበር አለበት የሚል እምነት አለ አብይ የኢትዮጵያን እግር ኳስ አሁን ከርቀት እየተከታተልክ ነው በቅርብ ሆነ ያንዳንዱን እንቅስቃሴ እየተከታተልክ ነው እንደገለጽከውና በአጠቃላይ አሁን የኢትዮጵያን እግር ኳስ በምን መልኩ ልንገልጸው እንችላለን ምንድነው ማለት የሚቻለው መጀመሪያ በፕሮብሌሞች ላይ በችግሮች ላይ መነጋገር ያስፈልጋል በዋነኝነት በአንደኛ ደረጃ ባለሙያዎቹ በሁለተኛ ደረጃ ደግሞ እናንተ ጋይደንስ በስፖርት ዙሪያ ምንሰሩ ምክንያቱም ብዙ ነገሮች አሁን ለምሳሌ በቀደም ተናግሬ ያልተራተታችሁ በእናንተ ላይ ግን የምታዩትን ነገር አሁን ለምሳሌ ቀደም ያልኳችሁ ስልጠናዎች አናቅም ብትሉም ያተወቅታችኋል እናቃለን ብትሉም ባለመነገራችሁ ያተወቅታችኋል እንደዛ አይነት ስልጠናዎች የኢትዮጵያን ፉትቦል የት ደረጃ አድርሰውታል እሺ አድርሰውታል ካልን የት ድረስ ወስደውታል ራሱ ስልጠና ነው ከዚህ አሁን ቀደም የተናገርኳችሁ ስልጠና ሰው አግሎ ፓስ መጫወት መተዛዘል ዛፍ ላይ መውጣት ለሊት ተነስቶ ግንብ መጥፋት የሱልጣን ዳገት እስከሚያቀለሽልሽ ነው ኢትዮጵያ ፉትቦል መጀመሪያ ፕሮብሌሙን በጣም መቅረፍ ያስፈልጋል በጣም ተቀራርቦ መነጋገር ያስፈልጋል በጣም መወያየት ያስፈልጋል ቀና ልብ ያስፈልጋል ለመሻሻል የሚያስችል አይምሮ ይዞ መቅረብ ያስፈልጋል ለመወያየት እና ያንን አሁን አይተን እንደሆነ ሌላኛውን እንቅስቃሴ የሚፈልግ በሌላ ግሩፕ ነው እያወራ ያለው ሌላኛው በተቃራኒ ያለው በሌላኛው ጎን ነው እያወራ ያለው ይሄ እድገት ጥላቻን መናናቅን ነው እያመጣ ያለው ስለዚህ ለሀገሬ ካል ለህዝቤ ካል በተለይ ህዝብ በጣም ያሳዝናል እንደውም አንድ ጊዜ ምንድን ነው የሰማሁት መሰለ የኢትዮጵያ ስፖርት አፍቃሪ እግር ኳስ አፍቃሪ እስከ መጨረሻ የመደገፍ አቅም የለውም እንደዚህ አይነት ነገር የሰማው መሰለ ምክንያቱም ወደ መጨረሻ ላይ ደንግጦት እንዲላል ይሄ እኮ የኢትዮጵያ እግር ኳስ አፍቃሪ እንዴት እንደሚደገፍ ነግሮም ይገባል በመጀመሪያ ደረጃ ፓስም ያውቃል ለተጫዋቾች የኢትዮጵያ ስፖርት አፍቃሪና ችግሩ ምንድነው ስለማይተማመን ነው ሲዝን ብለ በደቂቃቸው አይተማመኑ በእንቅስቃሴው ስለማይተማመኑ መጨረሻ ላይ ደንግጦት እና እንቅስቃሴው ራሱ ስፖርት አፍቃሪውን አስደንግጦታል ይዘቃ አሸማቆታል ስለዚህ ይሄን ጉዳይ የሚመለከታቸው በሙሉ ቁጭ ብሎ በኢትዮጵያ ፉትቦል ላይ ወደሚሻለው አቅጣጫ ያስፈልጋል ምንም ጥርጥር የለውም ታይቷል እንቅስቃሴ ታሳይቷል ስለዚህ ወደዛኛው እንቅስቃሴ ገብቶ መመልከትና መስራት ያስፈልጋል ባይ ዘ ወይ ቀላል ስራ አይደለም ይሄ ስልጠናው ይሄ ወደዚህ እንቅስቃሴ እንግባ በርካታ መስገባው አይደለም ስልጠናው በራሱ አንተ መስከረው ይሄን ጨዋታ ጫወታው የራሱ ስልጠና ነው እንጂ ነጮች የጣፉትን መጽሐፍ ያገላበጠ ወይንም ቪዲዮዎችን እየገዛ የምንመለከተውና ወደ ስራ መንጋባበት ጉዳይ አይደለም ይሄ ከራሳችን የሚመነጭ ነው ከራሳችን ልጆች አይተን የምንሰጠው መንቀሳቀስ ስልጠና ነው ያኛው አያስፈልግም ማለት ያለ ራስን ካወቅ እንደምዳቁ ራስን ካወቅ ወደ ራስን ስራ መግባት ከቻል ያን እንደ ግብአት መጠቀም ይችላል እንደ ግብአት ተጠቅመ ስራዎችን መስራት ይቻላል አብይ ምናልባት
ሰዓት ኖሮ በጣም ብዙ ነገሮች ምናነሳ ደስ ይለኛል ግን በዚህ አጋጣሚም ቢሆን ሊነሱ የሚገባቸው ነጥቦች አሉ ብዬ ስለማምን እንደው በቀሩን ደቂቃዎች በጣም ባጭሩ ብትመልስልን ደስ ይለኛል ሁለት ጥያቄዎች ነው አንድ ስለዚህ ስለተሻለ የተባለው እንቅስቃሴ አዋጭነት ወይም ደግሞ የምርጫ ጉዳይ አይደለም በሚል ያነሳው ነገር አለ ታይቷል በኢትዮጵያ እግር ኳስ ይሄ ነገር መተግበር አለበት የሚል ነገር አንስተሃል አንተን ጨምሮ እንግዲህ በርካታ በእግር ኳስ ውስጥ ያለፉ ሰዎች በተለያየ አጋጣሚ የኢትዮጵያ እግር ኳስ አንተ እንደምትለው ስልጣናው መቀየር አለበት የተሻለ ውጤት እንዲያስመዘግብ የሚል ጥያቄ ይነሳል ለምንድን ነው የማይሞከረው እዛ አካባቢ ስለነበርክ እንግዲህ የፌዴሬሽን ፕሬዚዳንትነት እስከ ለመወዳደር እዛ ደረጃ ጭምር ደርሰሃል ከተጫዋችነትን ባለፈ ምንድነው ትልቁ ችግር ለምንድን ነው የማይሞከረው ይሄ ስልጣና እንቅስቃሴው ባይዘው ወይ የሚታረም ነገር የለውም ይያለን አይደል መታረም ይገባል ግን ለመታረም ግን ብዙዎች በቀናነት ማየት አለባቸው አይናቸው ወደዛ ማደፈራል የሚታረሙ ነገሮች ግን የተሻለ ነው ስንል ሌላ ነበር ይያለንም አይደለም መጀመሪያም የለም ይሄ የተሻለ ነው ብለን እንዳስቀምጠው ግን ይገባል ስልጠና የለም ከዛ በፊት የምናውቀው ነው ስለዚህ ይሄ የተሻለ ነው ስንል ስላየነው ነው ሌላው ምንድነው እኔ ፌዴሬሽን ውስጥ ለመግባት የሞክሬ ነበር አልተሳካም ትልቁ ዓላማ የነበረው ትውልድ ባክኗል ለረጅም ዓመት የባከነው ትውልድ አንድ ቦታ ላይ መቆም አለበት የሚል እምነት ነበረኝ እና ብዙም ፕላኖች ነበሩ ብዙ እንቅስቃሴዎች በማድረግና ሰፖርት አፍቃሪ ጋር ብቻ ናቸው ሰፖርት አፍቃሪ ጋር አንድ ላይ ሆነ የምሰራው ፕሮጀክት ነበርና አካዳሚ አልተሳካም ከመጫው ወጥቻለሁ እና ያ ዓላማ ነበረኝ ዞሮ ይሄ የማይሞከርበት ምክንያት ቀደም እንደነገርኩ ሰዎች መጀመሪያ በሙያ በዙሪያ ያሉ ባለሙያዎች በጉዳዩ ላይ መጀመሪያ መነጋገር መቻል አለባቸው ቀና አመለካከት ያስፈልጋል ተግለኝነት መውጣት ያስፈልጋል ተግለኝነት ወጥቶ የህዝቡ ፍቅርና የስፖርት አፍቃሪ ፍቅርና የሀገር ፍቅር ኖሮ በዛው ለመግባት ስሜቱን መፍጠር መቻል አለ ያለበለዚያ ይሄንን ለመሞከር ግለሰቦች ጥረት የሚሆን ጉዳይ አይደለም ምክንያቱም ብዙዎች ሳይገባቸው በተቃራኒ ቆመዋል በጣም የሚያስደንቅ ነገር ነው በጣም የሚያስደንቅ ነገር ኢትዮጵያ ፉትቦል አሁን በቅርብ እያየ ነው ያሰበው ባልቴሪያ ሽንፈት አሁንም እያየ ነው እና እስካሁን ድረስ ምንም የተንቀሳቀሰ ነገር የለም በአልባዎቹ ላይ ብዙ ጊዜ በጣም ወቀሳማ ቀርቦ ይገርማል በተቻለ መጠን የኢትዮጵያ ፕሪሚየር ሊግ ተጫዋታ በኋላ አሰልጣኞች የሚሰጡትን አስተያየት ለመስማት ሞክራለሁ በጣም ለመስማት ሞክራለሁ ስፖርት ዜናዎችን ቀርቦ አሰልጣኞች የሚሰጡትን አስተያየት ለመከታተል ሞክራለሁ የሚሰጡት አስተያየት አንዳንድ በጣም ይገርማል ራሱ የሚሻሻል በምንድን አይዲያ ነው እንግዲህ ቻሌንጅ የተደረገ ፉትቦል የምታሳድገው ለዚህ ነው አሰልጣኞች ላይ ትልቅ ወቀሳ የማቀርበው በጣም አስደንጋጭ ነገር ሌላው ምን እንደሆነ ታውቃለህ አዲስ ትውልድ እየተተካ ነው አዲሱን ትውልድ ያንኑ እየመሰለ እየመጣ ነው ወጣ ያለ ነገር ውስጥ መግባት አልቻለም እና አስደንጋጭ ነው አሁንም ቁጭ ብለን መነጋገር ካልተቻለ በምን ብሎ ተነጥሎ ትግል ማድረግ አዋጭ አይደለም ምክንያቱም ብዙዎች ሳይገባቸው በአንድ አቅጣጫ ላይ ስላሉ ከነዛ ጋር መፋተጉ ጊዜ ይፈጃል እንጂ ውጤታማነቱ በጣም አስቸጋሪ ነው ስለዚህ እነዛኛዎቹ ቀና ሆነው ውጤት ለማምጣት ሀገር ይፋን ደረጃ ፉትቦል ለማድረግ በተለይ ስፖርት አፍቃሪ ተመልካቾች ለመጠበቅ ወደ አንድ አቅጣጫ መምጣት መቻል አለበት የመነጋገር ያስፈልጋል ሐሳቡን መነጋገር ያስፈልጋል ያ እንቅስቃሴ ታይቷል ምንም ጥርጥር የለውም እዛ ጋር ሆኖ ኢትዮጵያ ውስጥ የሚያገር ሆኖ ነው እንጂ በሌላ ሀገር እኮ አዳዲስ ሐሳቦች በጣም ይከበራል በጣም ይጠበቃል መከበር ብቻ ነው ይጠበቃል የሚተገበር ነገር ሆኖ ሲታይማ የኛ ተግባር ያንን ለመተግበር ነው ጥረት የሚደረገውና ይሄ ነገር መሰራት ካልቻለ አስቸጋሪ ነው ኢትዮጵያ በጣም አስቸጋሪ መልካም አብይ ሃይማኖት የቀድሞ የኢትዮጵያ ባንኮችና የኢትዮጵያ ብሔራዊ ቡድን ተዋጊ ተጫዋች በኢትዮጵያ እግር ኳስ አጠቃላይ ስልጠና ሂደት ላይ የሰጠውን አስተያየት ነበር ያቀረብነው ተመልካቾቻችን አብይን ለነበረን ቆይታ ከልብ እናመሰግናለን የሰዓት ጉዳይ ሆነና ከአብይ ጋር ብዙ መቀጠል አልቻልንም በሌላ ጊዜ
በተመሳሳይ የውይይት መድረክ በአካል የምንገናኝበት ሁኔታ ይኖራል ብለን ተስፋ እናደርጋለን። አብይ እግዚአብሔር ይስጥልን። በጣም እናመሰግናለን። በጣም እግዚአብሔር ይስጥልን።